ቀፎኝ ዘግንኖኝ አፍሬ ነው ምነግራችሁ። በትልቅ ሚዲያ ላይ በኢትዮጵያ ብሮድካስቲንግ ኮርፖሬሽን ወይ በኢቲቪ ላይ ጋዜጠኛ ነበር። አሁን ወጥቶ ትርታ ኤፍኤም እና አሻም ሚዲያ ላይ የራሱን ሚዲያ ከፍቶ ተባባሪ አዘጋጅ ሆኖ ስራ እየሰራ ይገኛል። በተመሳሳይ ጾታ ግንኙነት ናዝሬት ድረስ ተቀጣጥሮ ሄዶ ሻወር ሲመርጥ፣ ቤርጎ ሲመርጥ፣ ቢጃማ ሲመርጥ የሚሰማ ድምጾች ይሰሙ ነበር። ዘግንኖኛል። ማምላክን አፍሬያለሁ። እውነት አሁን ከትልቅ እስከ ትንሽ ድረስ በዚህ ጉዳይ ውስጥ አሉበት። ህፃን ተማሪ ጀምሮ ትልልቅ የምንላቸው ታዋቂ ግለሰቦች ባለሀብቶች ምናምን ተዋቸው፣ ታዋቂ የሚባሉ ግለሰቦች ራሳቸውን ጸበል ውስጥ ከተው ተደብቀናል ብለው ከጸበል አብልጠው ወጥተው አሁን በአደባባይ ላይ ተመሳሳይ ጾታ ግንኙነት በአደባባይ ጀምረዋል። መብቱ ነው የምትሉ እናንተ ነውረኞች ደግሞ የእናንተ ስብናን ከየት አመጣችሁት? አባታችሁ አባት አግብቶ እናታችሁ እናት አግብታ የወላዳቻችሁ ትመስል እንዲህ አይነት ነገር የምታበረታቱት ምን ነውር ቢወጥ ሰውነታችሁ ቢዋረሰው ነው? ምን አሳሰብ ቢገባባችሁ ነው? አታፍሩ? ይሄ ቅሌት አይደለም? ሀገር ተዋርዳለች፣ እኛ ተዋርደናል፣ ሃይማኖት የለንም፣ ሰዋዊነት ወተናል ከሰዋዊነት። ይሄ እኮ የነውር ጌጥ ነው። ይሄ እኮ የነውር አውራ ነው። እና ሀገራችን ላይ እሳት ቢዘብ መዶሻና ሚስማር ቢዘብብን አንሰንም? ሰዶምና ጎሞራ እኮ የሆነው በዚህ ነው። በገዛ ኃጢአታችን ኮት ለብሰን ጨዋ መስለን ሚዲያ ላይ እየቀረብን የገዛ ነውራችንን ከጀርባ ደብቀን በአደባባይ ወተን ቤት ለቤት እየተቀጣጠረን ወንድ ለወንድ እየተቀጣጠረን ቤርጎ ይዘን የምንገናኝ አሳፋሪ ቅሌታሞች እኮ ነን። ትላንትና የብሔራዊ ቡድን ውጤት ምን ደረሰ? የሴቶች ብሔራዊ ቡድን ውጤት ምን ደረሰ? ዝም አላችኋቸው አይደል? አጀንዳውን አለፈ ቀጠለ አይደል? የተመሳሳይ ጾታ ምቹ የሚባሉ ሆቴሎች ሲወራ ለምን ዝም አላችሁ? ለምን ጸጥ አላችሁ? ያን ጊዜ እነ ጊዮን ሆቴል፣ እነ ሸራተን ሆቴል፣ እነ ፍሬንድሺፕ እና ሌላ ማሪዮት ሆቴልን ተጠርተው ፍሬንድሺፕ እና ማሪዮት ሆቴል በጋራ መግለጫ ሰጥተው ዘግተውት ነበር። ግቡና በተመሳሳይ ጾታ ጋብቻ ላይ ወይ ደግሞ ተመሳሳይ ጾታን በሚደግፉ ሆቴሎች ላይ ሰርች አድርጉ። በዚህ ዌብሳይት ላይ ለዓለም ለቀዋል። ሂዱ። ከ5 ከ10 ሆቴል በላይ ታገኛላችሁ ኢትዮጵያ ውስጥ። እና የገዛ ልጃችሁ የገዛ ወንድማችሁ ሀገራችሁ ላይ